አብዲ ወሎ ሁላችሁ የምታውቁት ምን ገጠመው? በጣም እጅግ አሳዛኝ መረጃ አለ። አብዲ የመዳም ቅመም ብሎ ስም ያወጣላቸው በአይፎን 15 ፕሮ ማክስ ግዢ እንደተታለለ በጣም እጅግ የሚያሳዝን መረጃ ነው። 160 ሺህ ብር አውጥቶ ይሄ መረጃ ለሁላችሁም እንግዲህ ይጠቅማችኋል ብዬ አስባለሁ። እንዲሁም ደግሞ ላይክ እያደረጋችሁ ለቻናሉ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ይህን ቪዲዮ ከመጪውም በላይ ሼር በማድረግ ለብዙዎች ተደራሽ እንድታደርጉለት በአክብሮ ጠይቃለሁ። እሱም በፌስቡክ ፔጁ ያጋራው መረጃ አለ። እንዲሁም ደግሞ አጠናክሮ ጉርሻ ፔጅም ያቀረበው መረጃ አለ። የተለያዩ እንግዲህ ጽሁፎችን እናምንባለን። ምን ገጠመው፣ ምንድነው የተከሰተው የሚለው ማለት ነው በስፋት ሲዘዋወር ነበረ። ስደት ሳኡዲ እያለ የመዳም ቅመም ብሎ ስም ያወጣላቸው አብዲ የኦሪጂናል ስልክ ነው ብለው ሃይ ኮፒ ስልክ ሽጠውለታል ማለት ነው። አብዲ የመዳም ቅመም ብለው ስም ያወጡለት በአይፎን 15 ፕሮ ማክስ ግዢ ተታለለ። አብዲ ኦሪጂናል ነው ተብሎ የተሸጠለት አይፎን 15 ፕሮ ማክስ የውሃ መቋቋም አቅም የሌለው ሃይኮፒ ሆኖ በመገኘቱ እጅግ አሳዛኝ ክስተት ገጥሞታል። አብዲ ሽጦት አባቱን ለማሳከም አስቦ የነበረውን 160 ሺህ ብር ከፍሎ የገዛ ይህ ስልክ ትንሽ ካፊያ ውሃ እንደነካ ወዲያውኑ እንደተበላሸ ተናግሯል። ስልኩን ለጥገና ወደ ስልክ ቤት ሲወስደው ባለሙያዎቹ ኦሪጂናል ሳይሆን ሃይኮፒ ስልክ እንደሆነ የነገሩ ሲሆን እንዴት የሚታመን ሰው ፌክ ስልክ ኦሪጂናል ነው ብሎ ይሸጣል ሲል በቁጭት ተናግሯል ማለት ነው። አብዲ ይህንን ስልክ ለመግዛት ከፍተኛ ድካም እንደነበረበት ገልጾ አሁን ደግሞ በዚህ ሁኔታ እንግዲህ በመባከኑ ከፍተኛ ሐዘን ላይ መውደቁን አክሏል። እንዲህ ሲል መልእክቱን አስተላልፏል። ሰውየው ፌክነቱን አምኖ ካልመለሰልኝ ማጋለጤ አይቀርምና ከወዲሁ ከሐቅ ጎን እንድትቆሙ እጠይቃችኋለሁ። ነገ ለሁለተኛ ጊዜ ወደ ሱቁ በመሄድ ስለ ሁኔታው ከሻጩ ጋር ለመናገር እንዳቀደ ገልጿል ማለት ነው። ሻጩ የስልኩን ፌክነት አምኖ ካሳውን ለመክፈል ፍቃደኛ ካልሆነለት ጉዳዩን በዚህ እንደሚያጠናቅቅ፣ ካልሆነ ግን ስለ ሁኔታው ያለውን ነገር በሙሉ ለሕዝብ ይፋ እንደሚያደርግ አሳውቋል ይላል። እንግዲህ ይህን መረጃ ከጉርሻ ፔጅ ነው እንግዲህ ያጋረን። የአብዲ ወሎ ጽሁፎችን አጠናክሮልን ማለት ነው። እጅግ የሚያሳዝን ነገር ነው። በጣም ውጣ ወረድ አይቶበት 160 ሺህ ብር የገዛውን አይፎን ፌክ እንደሆነ በጣም ሃይ ኮፒ ስለሆነ ካፊያ ነክቶበት እንደተበላሸ ከጥቅም ውጭም እንደሆነ እየተናገረ ያለበት ሁኔታ ነው። እንዲሁም እንግዲህ በጣም እጅግ የሚያሳዝን ነገር ሽጦት አባቱን ለማሳከም አስቦ የነበረው ነው ይህ ስልክ ማለት ነው። ነገር ግን ስልክ ቤት ሲሄድ በጣም እጅግ የሚያሳዝን ነገር ነው ሃይ ኮፒ እንደሆነ። ይህም ነገር ደግሞ እንግዲህ በጣም የሚያምነውም ሰው እንደሆነ ጭምር ነው እየተናገረ ያለው። ስለዚህ የማይመልስለት ከሆነ ካሳውን የማይከፍል ከሆነ የተፈጠረው ሙሉ ለሕዝብ እንደሚያጋራ ከነማንነቱ ጭምር እንደሚያጋልጠው እየተናገረ ነው። ስለዚህ ባካችሁ እህት ወንድሞች፣ በመላው ዓለም ላይ የምትገኙ ብዙ እንደዚህ አይነት ማጭበርበር ነገራቶች ይከሰታሉ። በተለይ ከስልክ ጋር ተያይዞ እነዚህ ከፍተኛ የሚባሉ ስልኮች ጥንቃቄ ሊደረጉ ይገባል። ራሳችን ተነስተን ብድግ ብለን ስልኩ ከላይ ሰላማራን ስሙ ያ ስለሆነ ብቻ ገዝተን ልንታለል አይገባም። እጅግ የሚያሳዝን ነገር ነው። እንግዲህ አዲስ ነገር ይኖራል ብዬ ተስፋ አድርጋለሁ። እባካችሁ ሼር እያደረጋችሁ ለብዙዎች እንድታደርሱልኝ በአክብሮት ጠይቃለሁ ሲልም እሱም ተናግሯል ማለት ነው። እንግዲህ አላህ ያግዘው ለማለት እወዳለሁ። አላህ ሁሌም ከታጋሾች ጋር ነው። አላህ ሁሌም ከተበዳዮች ጋር ነው። ኢንሻአላህ እንግዲህ ሁሉም ነገር ለኸይር ነው። ትልቅ ነገር ታገኝበታለህም ብዬ ተስፋ አደርጋለሁ። ሌቦች ግን መቼም አያልፍላችሁም። እንደዚህ አይነት አጭበርበራችሁ የሰውን ገንዘብ የምትበሉ ሰዎች በጣም ነው የምታሳዝኑት። ለአብዲ ወሎ ሁላችንም ድምፅ እና ከጎኑ እንዳለን ለማሳየት እንሞክር ለማለት እወዳለሁ። መልካም